መልእክተኛው ግን እንደዚህ አይነት ሰው ነው? ስለ ሳያት፣ ስለ ዳናይት፣ ስለ ኳስ፣ ስለ ሜሲና ሮናልዶ የሆነ ነገር ብሏልና እስቲ አንድ በአንድ እንመልከታቸው። መጀመሪያ ስለ እግር ኳስ ያለውን እንመልከት። የሆነ ጊዜ እኔ ሼም ይዞኝ ዩናይትድ እየደገፍኩ ነበር። ይኸውልሽ ፉክክሩ ጠፋ። ከጓደኛሽ ጋር ምናምን ማሊያቸውን እኮ ደበቁት በሆነ ስር ምናምን እንደዚህ አራግፈው እኮ ነው ባለፈው ለብሰው በየመንገዱ ምናምን ስታያቸው የነበረው ምናምን እነሱ ሲጮውብን ምናምን ተነገጥኩ ምናምን እንዴ እኔ ሼም ሁሉ ይዞኝ ነበረ በጣም ሰቲቲ የዛሬ ሳምንት የለበሱ እስከዛሬ አላወሉ ብርቅ ሆኖባቸው እኔ ያገናኘን ዋንጫ ካራባት አድርጎበት እስቲ ዋንጫውን ስታችሁት እውነት ዋንጫውን ስታችሁት ስማም ይደብራቸዋል። ይዛኔ ምንም አንስተው ይኸውልህ ስንት እንትን ላይ አንደኛው ነን እየመራን ያለው አንዱን እንበላለን ቢያንስ አንዱን በኮንፊደንስ ያኔ እናንተን አያርግ አንድ ጌም ተሸነፈ ተብሎ ነው የሁሉ ስቃይ። እንግዲህ ይህንን ቪዲዮ አይተው በጣም በርካታ ሰዎች ኮሜንት ላይ ካሁኑ በዚህ ሰው ላይ የጥላቻ ነገሮችን እየዘሩ ይገኛሉ። እንደዚህ አይነት ሰው አይመስለኝም ነበረ፣ ትልቅ ሰው ነበረ፣ ወረደ፣ እወድ ነበረ፣ ጠላውክ የሚሉ በጣም በርካታ ኮሜንቶች በዚህ ቪዲዮ ስር እየተሰጡ ነውና እስቲ መጀመሪያ ስለሱ እናውራ። በመጀመሪያ ደረጃ መልእክተኛው ሰው ነው። እርዳታ ላይ ቢሰራም መልካም ሰው ቢሆንም ብዙ ጥሩ ነገሮችን ቢሰራም አፍተሮል መልአክ አይደለም፣ እግዚአብሔር አይደለም፣ የሰው ልጅ ነው። ከመልካም ስራው ባሻገር ሰው ነውና በግሉ የራሱ የሆነ አመለካከት የራሱ የሆነ ኑሮ አለውና የፈለገውን ነገር የመናገርና የማንጸባረቅ ሙሉ መብት አለው። በነገራችን ላይ ሶሻል ሚዲያ ላይ ስለ ሃይማኖት ስለሚያወሩ፣ ስለ ፖለቲካ ስለሚያወሩ፣ ጠርጠር ያሉ ነገሮች ስለሚያወሩ ብቻ ሌላ ላይፍ የላቸውም ማለት አይደለም። ስለ ሌላ ነገር ማውራት የለባቸውም ማለት አይደለም። ስለዚህ መልእክተኛውም የአርሰናል ደጋፊ ነኝ አለ። የአርሰናል ደጋፊ በመሆኑ እንደሚኮራ ተናገረ። ማን ደጋፊ ነህ? ኳስ ያው የማን ሆናል? የአርሰናል የማን ሆናል? የአርሰናል ያርሰናል። ስለ አርሰናል ሳውራ በኩራት። በተጨማሪም ደግሞ ልክ እንደ ደጋፊነቱ ደጋፊ እንደመሆኑ መተረብ ይችላል፣ መቀለድ ይችላል፣ ሙድ መያዝ ይችላልና ዩናይትድ ላይ ሙድ ያዘ፣ ተረባቸው። ከዚህ ውጪ አልተሳደበ፣ መጥፎ ንግግር አልተናገረ። አሁን ጓደኛ አለኝ አንድ የዩናይትድ ደጋፊ እስከ ዛሬ ድረስ ይልክልኛል የሚሰራውን ሚም ሊያቃጥል ነው። አዎ እና እኔ ብቻ ዋንጫ በልተን እንዳንገናኝ የዩናይትድ ደጋፊዎች አትበሉ እንዳንገናኝ ይገርሙኛል። እኔ በጣም ይቅርታ አሁን እንግዳችን በጣም እውነት በጣም የማከብርህ ነኝ ግን አትበሉም እንዴ? እንዴት ነው የምንግባባው? ቆይ እናንተ በዛ ነጥብ አንደኛና አራተኛ ላይ ሆናችሁ እንበላለን የምትሉት አልገባኝም። እኛ እኮ መጥፏችን ላይ እኮ ነን። አሁን 12 ነጥብ ርቀት አለ እንዴ? እና 12 እና እንደርሳለን። አረ አርሰናል አይበላም ነው እኮ የነሱ አርሰናል አይበላም ነው እንጂ እኛ እንበላለን አይደለም። እሱም ቀኝነት ነው እኛ ጋር ያለው። አዎ ምቀኛችሁ ነን፣ ምንም ጥያቄ የለውም። በነገራችን ላይ መልእክተኛው ብቻ አይደለም ሴፉ ፋንታውንም እንደዚህ አይነት ነገሮች በማል ይቀልዳል ይተርባልና ለምሳሌ እኔ ጸጉሬን አላሳድግም አርሰናል ካላሸነፈ ብዬ ነው የሆድ ሜልክ የመላጠው እንደዛ እንደማለት ነው። ነጋገሪያ ነገሮች አሉ። ከነሱ መሃል እንግዲህ ቅድም ስሙን ጠርተናል፣ ማንቸስተር ዩናይትድ አለን። አረ እንደው አንተ ሰውዬ ከማንቸስተር ዩናይትድ አናት ላይ ውረድ እያላችሁ ነው ካሜራማን አይደለም። እኔ ግን አይደለም እኔ ትቼዋለሁ እኮ። ግን የሚወጡ ዜናዎች በአጠቃላይ ከማንቸስተር ዩናይትድ አናት ላይ እንዳንወርድ። አሁን ለምሳሌ ማንቸስተር ዩናይትድ እኔ በሆን ኖሮ እኮ አናቱ ላይ አልቀመጥም። ምክንያቱም ያዳልጠዋል፣ አይቀመጥም ማለት ነው። እሱ ላይም አንዳንድ ጊዜ እንደዚህ አይነት ትችቶች ሲቀርቡ አያለው። በተጨማሪም ደግሞ ኢቢኤስን አይታችሁ ከሆነ በዓል ላይ ያቺን አሻንጉሊት በመጠቀም የተለያዩ ነገሮችን ይሰራሉ። የአርሰናል ማሊያ እያለበሱ የማንቸስተር ማሊያ እያለበሱ በጣም ብዙ ትረባዎችን ብዙ ቀልዶችን ይሰራሉና ዛሬ በቃ አለቀልሽ አዳም እና ያለን እስቲ ታሪክ ብቻ። አረ እንጀምር ያዝ በለው አንተሽ ያትነ ናና ያዝ አሃ ይሄ አረ በለው ሰው እንዴ ወይ አንተ ነህ። አረ እባክህ መሽከርከር አይሰለችም? ወይኔ አንድ ነበርኩ ይቀረኝ ልዞር ነበር። ገብረ ኢየሱስ ያዘው እያንዳንድሽን ይደፎሽ ነው የሚሄደው። አረ ወይኔ ያዙት በግራም በቀኝም ያዙት። ማገባው ጎል እየታየኝ ነው። ማንን ነው የሚሉት? ማንን ይመጣ? በጠረባም ቢሆን ጠለዋል።
አይ አንተም ብሎ ደግፎ ወይኔ አዎ ሂድ ደግፈው ጓደኛ ተረጋጉ አለው ሄዶ ተረጋጉ እስኪ እማገባው ጎል እየታየኝ ነው እንካ ያዝ አይ መረጃ የማንም መጫወቻ አሉ ይደወልልሻል በነገራችን ላይ አንዳንድ ጊዜ እግር ኳስን እንደ ሃይማኖት አንመልከተው፣ እንደ ፖለቲካ እንመልከተው። እግር ኳስ ቁጥር አንድና አንድ የምናየው የምንከታተለው ቅዳሜ እሑድ ጠብቀን ማክሰኞና ሮብን ጠብቀን እስከ ሌሊት 5 ሰዓት እስከ ሌሊት 7 ሰዓት የምናየው ቁጥር አንድ ልንዝናናበት ነው፣ ልንደሰትበት ነው። ስለዚህ ልክ እንደ ሃይማኖት አይታችሁ የሆነ ዶግማና ቀኖና አበጅታችሁለት እንዴት እንደዚህ ያወራል፣ እንዴት እንደዚህ ይቀልላል የምትሉ ሰዎች እንደዚህ ባትሉ ይሻላል። ምክንያቱም እግር ኳስ መዝናኛችን ነው። በእግር ኳስ ካልቀለደን፣ ካልተተራረበን፣ ካልተበሻሸቀን በምን እንበሻሸቅ? ቆይ ስለዚህ አንዳንድ ጊዜ እግር ኳስን ኦቨር ሲሪየስ አታደርጉት። የሆነ እግዚአብሔር የተነካ ሃይማኖታችሁ የተነካ አስመስላችሁ በቃ ማይሆን አይነት አስተያየት አትስጡና ስለዚህ መልእክተኛው ምንም ያጠፋው ነገር የለም። ከክርስቲያኖና ከሜሲ እኔ ከክለብም በላይ በጣም ከክለብ አሁን አርሰናል ብያለሁ አይደል? አርሰናልን በጣም ነው የምወደው፣ ግን ሜሲ ለእኔ የተለየ ሰው ከምንም ነገር በላይ እኔ እንትና ያማን ነበር ናቲ ነው የሚባል ጸጉር ቆራጩ ልጅ ባለፈው ስንት እንደዛ ሜሲ ቢመጣ እንደዛ መሆን ይመስለኛል። እኔ ሜሲ በጣም ሜሲ ለማግኘት እንደ ራስ ናት እንደሱ መሆን ይመስለኛል። የምር በቃ ኳስን እንደወድ ያደረገኝ ሰው ነው ማለት እኔ ኳስ ፓሽኔ ስለሆነ በጣም እንደወድ ያደረገኝ ሰው ነው ሜሲ ማለት እና ንጽጽሩ አይገባኝም። ይሄ ከአንድ ወዳጅ አንጻር ቴክኒካሊ የኳሶቹን ምናምን ካወራን ልናወራበት እንችላለን፣ ግን ሜሲ ለእኔ የተለየ ሰው በቃ ንጽጽሩ ደስ አይለኝም። ሮናልዶን ወደዋል። ሌላኛው ነገር ደግሞ መልእክተኛው ስነና ሳያት ደሚሴ ጋብቻ ማዘር ደውላ መቼም ሳትነግረኝ ምንም አታደርግም ማለት ወይኔ ደግሞ ጎረቤት ምናምን ይነግራቸዋል። አይ ደግሞ ይኸውልህ ትላልቅ ሰዎች ምናምን ሲያዩት በቃ የምር ነው የሚመስላቸው የምር በጣም እና ልክ እኔ የወጣሁ ጊዜ አሁን ፊቴ የታየ ጊዜ አንስታ እንደው ፀሐይ ነህ እኮ የሚል ነገር ፖስት አደረገች፣ እንትኗ ላይ ስቶሪ አደረገች። ከዛ እኔ ደግሞ ይሄን ደግነቷን ስለማቅ አንድ ቀን ትልቅ ሚዲያ ላይ መሰክርልሻለሁ ስለ ደግነትሽ አልኩኝ። ህዝቤ ወይ አነሳና ፖስት አደረግ። ከዛ በበነገው እኮ እኔ መልስ ሰጠው፣ ምንም የለንም እሷም ህይወት ስላላት ምናምን ተው አታድርጉ እንደዚህ ከኔ ጋር ምንም የለንም ብዬ ስናገር ትጋባላችሁ ብለናል ኮሜንቱ ትጋባላችሁ ብለናል። እግዚአብሔር በቃ ብቻዬን እየሳኩ ነበር። በኤአይ በምን የተደገፈ በነገራችን ላይ ሳያት ደሚሴም መልእክተኛው ስንም ይህንን ነገር ቀለል አድርገው አልፈውት እንጂ እንደዚህ አይነት ጉዳዮች በነገራችን ላይ ከባድ ነገሮች ናቸው። ማለትም የሆኑ ሁለት ሰዎች እናንተ ስለፈለጋችሁ ብቻ እናንተ ስለተመቿችሁ ብቻ ይጋባሉ ማለት አይደለም። የነዛን ሰዎች ፕራይቬሲ መጋፋት ይባላል። መልእክተኛው ስነ መልካም ሰው ስለሆነ ደስ ስለሚል ልክ እንደዛው ደግሞ ሳያት ደምሴ ስለምትወዷት ደስ ስለምትል ብቻ ሁለቱ ይጣጣማሉ፣ ሁለቱ ቢጋቡ ጋብቻቸው ይሰምራል ማለት አይደለም። በመጀመሪያ ደረጃ እነዚህ ሁለቱ ሰዎች ተዋደው ተፋቅረው ተስማምተው እስካልተጋቡ ድረስ እኛን ስለሚመቹን አሪፍ ሰዎች ስለሆኑ ብቻ እዚህ ኮሜንት ላይ እየመጣን ፌስቡክ ላይ እየወጣን ቲክቶክ ላይ እየወጣን እረ ተጋቡ እረ እንደዚህ ሁኑ ማለት አይጠበቅብንም። በነገራችን ላይ ሁለት መልካም ሰዎች ቢጋቡ ጋብቻቸው ላይሰምር ይችላል። መልካምነታቸው፣ ደግነታቸው የጋብቻ መሰረት ሊሆን አይችልም። አንዳንድ ጊዜ አይታችሁ ከሆነ አንድ ጥሩ ሰውና አንድ መጥፎ ሰው ቢጋቡ የሆነ ፐርፌክት የሆነ ጋብቻ ሲመሰረቱ እናያለን። ልክ እንደዛው ደግሞ ሁለት አሪፍ ሰዎች ተጋብተው ጋብቻቸው ሳይሳካ እናያለን። ልክ እንደዛው ደግሞ ሁለት የማይረቡ የምንላቸው እንዴት ተጋቡ፣ ሁለቱም አይረቡም ብለን የምናስባቸው ሰዎች ተጋብተው የሆነ የሚገርም ትዳር ሲመሰርቱ እናያለንና ስለዚህ እባካችሁ እንደዚህ አይነት ጉዳዮችን ለባለቤቶቹ ብትተው ይሻላል። እሷም በጣም በቃ ጥሩ ልብ ያላት ሴት እግዚአብሔር ይስጣት። ማለት ካለሽ ላይ ቀንሰሽ 300 ምናምን ቀላል አይደል። የአንዱ ሰው ህይወት ዝም ብሎ ህይወቱን ሊቀይርለት የሚችል ገንዘብ ነው። ስንት ነገር ታደርግበታለች እኮ እሷ። በነገራችን ላይ ሁለቱ ብቻ አይደለም
በሌሎች አርቲስቶችም በሌሎች ታዋቂ ሰዎችም እንደዚህ አይነት ጉዳይ ይፈጠራል እና ይህንን ነገር ፕራይቬት ብታደርጉት ለግል ብተውላቸው እነሱ ሲጋቡ ደስታችን መግለጽ ያለ ነገር ነው። ነገር ግን ሳይጋቡ በፊት ሁለቱ ምንም አይነት ነገር ሳይኖራቸው በራሳችን ፍላጎት ብቻ እንደዚህ አይነት ነገር ባናራምድ የተሻለ ይመስለኛል። ሶስተኛው ጉዳይ ደግሞ የመልእክተኛውና የዳናይት መክብብ ጉዳይ። በቃ ለምን አልተውም የሚል ነገር ላይ ደረስኩ የሆነ ሰዓት። በቃ እኔ ለራሴ አይደለም ምንም ማጠው ነገር አለ ትቼው ምናምን የራሴን ህይወት አልኖርም እንደዚህ ከምሸባቀቅ ምናምን አልኩ። ጥሩ ነገር እየሰራች ትተች አስቢ ደስ አይልም። ከዛ ምናምን የሆነ ቀን ማታ ዳናዊት ጻፈችልኝ። ዳናዊት መክብብ ጻፈችልኝ። ስንት ሺህ ፎሎወር ደርሰህ ነው? ስንት ቪዲዮ ፖስት አድርገሃል በዚህ ሰዓት? ተደጋጋሚ ፖስት ማድረግ ጀመርኩኝ። ሰውም እየላከልኝ በቃ መልእክተኛው ሆኖ ስልክ ማድረግ ጀመርኩ። ግን እኔ በቃ ተስፋ እየቆረጥኩ አታውቅም። እሷ ይሄን ገባሽ? እሷ የሆነ ደግነት ልታሳይ ነው ጻፈችልኝ። በጣም ነው የምወድህ ምናምንና ስራ ላይ መሳተፍ ፈልጋለሁ። ከዛ አወራን ምናምን ስራውን በጣም እንደወደደችው ከዛ በኋላ ማገዝ እንደምትፈልግ ነገረችኝ። ከዛ በኋላ ብር ላከችልኝ ምናምን። አሁን ብር መላኳ ማገዟ ብቻ ሳይሆን ይሄ ስራ እንዲቀጥል አድርጋለች። እሷ ባታውቀው እኔ ሞራል ኖሮኝ እንድሰራ። ከዛ ለካ እዚህ ታች ያለው ነው እንትን እያለኝ ያለው በደንብ እየደረሰ ነው ሰው ጋር። ስለዚህ ለምስኪኖች ደግሞ እግዚአብሔርም የሆነ መልእክትም እየሰጠኝ ይሆናል። ስለዚህ ለምን አልቀጠልበትም ወደሚለው ነገር መጣው። በነገራችን ላይ ታዋቂ ከሆናችሁ ስም ካላችሁ የሆነ ዝነኛ ከሆናችሁ አርቲስት ከሆናችሁ ከእናንተ የሚወጣው ቃል ምን ያክል ፓወርፉል እንደሆነ ማወቅና ማሰብ አለባችሁ። በዚህ ቪዲዮ እንደተመለከታችሁት መልእክተኛው ስነ ተስፋ ቆርጦ ባለበት ሰዓት ከዳናይት መክብብ ቴክስት ስለገባለት ብቻ ህይወቱ ወደ ሌላ አቅጣጫ እንዳመራ ማየት ትችላላችሁ። ስለዚህ እንደዚህ አይነት አጋጣሚ ተጠቅማችሁ ታዋቂ የሆናችሁ ሰዎች ማለት ነው እየተፍጨረጨሩ ያሉ ተስፋ የቆረጡ ሰዎችን ሊበረታቱ የሚገቡ ሰዎችን በአንድ ቴክስት ላይፋቸውን መቀየር ትችላላችሁና እንደዚህ አይነት ነገሮችን ችላ አትበሉ። የሆነ ሰው ስታገኙ የሆነ ሰው ስታዩ በሚዲያም ይሁን በአካል ስታገኙ ለዛ ሰው የሚያጽናናና ተስፋ የሚሰጥ ቃል መጠቀማችሁን አትርሱ። በዚሁ አጋጣሚ ዳናይት መክብብ ይመች። እሷም ማገዘች ምናምን እግዚአብሔር ይስጣት። አሁን ሰው የላዩ ምናምን ስለሚያይ ነው ስሟም እንዲጠቀስ አልፈለገችም። በዛ ሰዓት ተደብቃ ነበር የምታደርገው ምናምን። ትልቅ ነገር ነው ይሄ እና በዚያ በጣም ትልቅ ልብ ነው ያላት። ዳኑ ይላል። ለማንኛውም የቀረውን ሙሉ ሀሳብ ማለትም ከወቸው ጉድ ጋር የነበረውን ቆይታ ወቸው ጉድ ላይ ገብታችሁ ማየት ትችላላችሁ። ይመቻችሁ።